ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። እሺ በዛሬ ትምህርታችን ደግሞ የማሳያችሁ የሚሆነው የአማርኛ ቃላት ምስረታና ፊደላትን አገጣጥመን እንዴት ማንበብ እንደምንችል በደንብ የማሳያችሁ ይሆናል። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እላለሁ። ቀጥታ ወደ ትምህርታችን ስንሄድ ከዚህ ጋር እንደምታዩት ይቺ ማናት? መናት። መ ከዛ ይቺ ሰ፣ ይቺ ረ፣ ይቺ ት አንድ ላይ መሰረት መሰረት መሰረት። እሺ ወደ እነዚህ ስናልፍ ደግሞ ይቺ ማናት? ዮ ይችኛዋ፣ ሀ ይቺ፣ ን ይቺ፣ ስ አንድ ላይ ዮ ሀ ን ስ ዮሐንስ። እሺ በመቀጠል ይቺ የመጀመሪያዋ ማናት? ዘ ናት። ይቺ መ፣ ይቺ ና፣ ይቺ ዊ አንድ ላይ ዘመናዊ 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 ዘመናዊ። እሺ ከዛ ይቺ ማናት? ጠ ይቺ ቅ ከዛ ይቺ ላ ይቺ ይ እነዚህ አንድ ላይ ምን ይላሉ? ጠቅላይ 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 ይላሉ። እሺ በመቀጠል ይቺ ማናት? ቀ ይቺ ረ ይቺ በ አንድ ላይ ቀረበ ቀረበ ይሆናል ማለት ነው። እንግዲህ አማርኛ ቃላትን ለማንበብ መጀመሪያ ምን ነው የሚጠበቅባችሁ? እያንዳንዳቸውን ፊደሎች ማወቅ። ፊደሎችን ካወቃችሁ በኋላ አንድ ላይ አገጣጥሞ መጥራት። መጀመሪያ ነጣጥላችሁ ከዛ ደግሞ አገጣጥማችሁ መጥራት ነው። እንደዛ ካደረጋችሁ በቀላሉ መልመድ ትችላላችሁ። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ዘ ናት። ይቺኛዋ መ፣ ይቺ ና፣ ይቺ ዊ አንድ ላይ ዘመናዊ ዘመናዊ ዘመናዊ። እሺ በመቀጠል ይቺ ማናት? ገ ይቺ ን ይቺ ዘ ከዛ ይቺ ብ አንድ ላይ ገንዘብ ገንዘብ ገንዘብ። እሺ በመቀጠል ይቺ ማናት? ሸ ይቺ ም ይቺኛዋ ጋ ይቺ ይ አንድ ላይ ሸምጋይ ሸምጋይ። እሺ በመቀጠል ይቺ ማናት? ገ ይቺኛዋ ን ይቺ ዘ ይቺ ቤ አንድ ላይ ገንዘቤ ገንዘቤ ገንዘቤ። እሺ ወደዚህ ስናልፍ ይቺ ማናት? ፌ ይቺ ር ይቺ ማ ይቺ ታ አንድ ላይ ፌርማታ። እሺ ወደ እነዚህ ስናልፍ ደግሞ ይችኛዋ ማናት? ገ ከዛ ላ ይችኛዋ ጋ ይቺ ይ አንድ ላይ ገላጋይ ገላጋይ። እሺ በመቀጠል ይችኛዋ ደ ይቺ ብ ይቺ ዳ ይቺ ቤ አንድ ላይ ደብዳቤ ደብዳቤ። እሺ በመቀጠል ይቺ ማናት? ቀ ይችኛዋ ለ ይቺ በ ይቺ ት አንድ ላይ ቀለበት ቀለበት። እሺ ወደዚህ እነዚህ ስናልፍ ይቺ ማናት? ም ከዛ ይቺ ን ይቺ ባ ይቺ ብ አንድ ላይ ምንባብ ምንባብ ምንባብ። ከዛ ይቺ ማናት? ፉ ይቺ ክ አሁንም ይቺ ክ ይቺ ር አንድ ላይ ምን ይላል? ፉክክር ፉክክር ፉክክር። እሺ በመቀጠል ወደ እነዚህ ስናልፍ ይቺ ማናት? ው ናት። ይቺ ድ ይቺኛዋ ድ ይቺ ር አንድ ላይ ው ድ ድ ር ውድድር ውድድር። እሺ ከዛ ይቺኛዋ ማናት? ማ ይቺ ህ ይቺ ሌ ይቺ ት አንድ ላይ ማህሌት ማህሌት። ይቺኛዋ ማናት? ወ ይቺ ላ ይቺ ን ይቺ ሳ አንድ ላይ
ወላንሳ ወላንሳ። እሺ ይቺ ማናት? ፌ። ይቺ ስ። ይቺ ቡ። ይቺ ክ። አንድ ላይ ፌስቡክ ፌስቡክ። እሺ በመቀጠል ይቺ ማናት? ይ ናት። ከዛ ይቺ ች። ይችኛዋ ላ። ይቺ ል። አንድ ላይ ይችላል 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 ይላል ማለት ነው። አማርኛን እንግዲህ መጀመሪያ ላይ ፊደሎቹን እያንዳንዳቸውን ለይታችሁ ማወቅ፣ ከዛ በመቀጠል ደግሞ እያንዳንዳቸውን ከጠራችሁ በኋላ አንድ ላይ አገጣጥማችሁ ማንበብ ነው። በዚህ አይነት መንገድ ከተለማመዳችሁ አማርኛ በአጭር ጊዜ ማንበብ መጻፍ ትችላላችሁ። ደግሞ በአጭር ጊዜ ምንም ሳትቆዩ በተወሰነች ጊዜ ማንበብ መጻፍ መልመድ የምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በምትጠቀሙበት የትኛውም የሶሻል ሚዲያ አማራጭ አናግሩን። በአጭር ጊዜ ማንበብ መጻፍ ብቁ እንድትሆኑ እናደርጋችኋለን። ለዛሬ የነበረን ትምህርታችን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።